ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የሁላችሁ የተለየ የመጣውበት የእንጉዳይ ወጥ ነው። ሁለት አይነት በፍስክም በጾም የምታደርጉት በሩዝም በእንጀራም የምትበሉት በሰላጣ የምትበሉት በጣም የእንጉዳይ ጥብስ ዛሬ ይዤላችሁ መጥቻለሁ ማለት ነው። ከዚህ በፊትም ሰርቼዋለሁ። በጣም ስለጣፈጠን ከቤታችን እየደጋገም ነው ያለ ነገር ነውና እኛም ስለወደድነው እናንተም ትወዱታላችሁ ብዬን ያመጣሁት እውነት የጾም ነው ትላላችሁ። ይሄን ከበላችሁ ማለት ነው እውነት የጾም ነው ወይ ነው የምትሉት። እና በፍስኩም ለልጆች በእንቁላልና በአሳ አርጌ ሰርቼላችኋለሁ። ለኛ ደግሞ በጾሙ ጥብሱን ብቻ በሩዝ ከሶስ ጋር በጣም አሪፍ አድርገን በልተነዋል። እኔ እንግዲህ የጾሙን ቀምሼ አሳይቻችኋለሁ። አሰራሩን ደግሞ በምትፈልጉት ሶስ የምትበሉት ነው። በጣም አሪፍ ነው። በተለይ በሩዝ ደግሞ አንደኛ በጣም የወደድ ነው ማለት ነው። እና እንዲያርጋችሁ በቃ የጾም አይመስልም። የተለያዩ አትክልቶች መጨመር ትችላላችሁ እናንተ። እኔ በካሮት ጠብሼ ነው የሰራሁት። በጣም አሪፍ ነው። ቃሪያ አርጋችሁ ሰላጣ አርጋችሁ በጎን የምትበሉት ነው። እንግዲህ ለጾመኞች ይወጣወጡ ነገር ሰልቸት ካላችሁ በዚህ መልኩ ሞክሩት ለማለት ፈልጌ ነው ወገኖቼ። በእንጀራም ይጥማል። በጣም አሪፍ ነው። ጥብስ የበላችሁ ያክል ነው የሚሰማችሁ። በጣም ቆንጆ ነው ማለት ነው። እና ወገኖቼ ወደ አሰራሩ ወስዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ ሳምሪ ኩሽናን ቤተሰብ እየሆናችሁ ብትቀላቀሉኝ ደስ ይለኛል ማለት ነው። አሪፍ አሪፍ ነገሮችን አመጣላችኋለሁ። ለአውደ ዓመት የሚዘጋጅ ነገር ካላችሁ ደግሞ እናዘጋጃለን። ጠላ እንሰራለን። ይህም ቪዲዮ ላይክ ሰብስክራይብ እያደረጋችሁ ብቻ አበርቱኝ ወገኖቼ። የተዋዶ ልጆች ማንኛችሁም ጾመኛ የሆናችሁ ማለት ነው ይሄን ቪዲዮ ተከታተሉት። አማራጭ ሆናችኋል። ሰብስክራይብ ሼር እያደረጋችሁ ወደ አሰራሩ እንሄዳለን። አጠራ አድርጌ ነው ማሳያችሁ ማለት ነው። እኔ እንግዲህ ጀምሬዋለሁ። ሽንኩርት እና ካሮት በቁመቱ 2 ካሮት እና 2 ሽንኩርት ተጠቅሜ እንደዚህ ልጬ ካሮቱን በቁመቱ ሰንጠቅ ሰንጠቅ አድርጌ እንደዚህ ስስ አድርጌ ከተፍኩት። ቅመምና በርበሬ አዘጋጅቻለሁ እዚህ ጋር እና በዚች በትንሽ ድስት ደግሞ ልክ እንደዚህ እየጠበስኩት እገኛለሁ። አሁን ይሄን በትንሿ ድስት ደግሞ አለችኝ የምሰራው የልጆች ማለት ነው። ዝንጅብልና ሽንኩርት አዘጋጅቻለሁ። እንጉዳይ ወይም ደግሞ ሸፓኒ የሚባለው ይሄ ነው እንግዲህ የተለያየ ስም በየሀገሩ አለው። የራሱ የሆነ ስም አለው። ይሄ ለልጆች ሰራለሁ ዛሬ። ኦርጋኒክ ባዮ ነው ይሄ። እንቁላል የሚመስለው ይህ ኦርጋኒኩን ለልጆቼ በጣም አሪፍ ነው ሰራላችኋለሁ። ከዚህ አሳር ጋር አድርጌ ማለት ነው። የአሳ ነው ይሄ። እንቁላል አለ እና ሽፓኒን አድርጌ ለልጆቼ የውላችሁ እንደዚህ ቲማቲም አንድ ቲማቲም እና ድቅቅ አድርጌ ሽንኩርት ከትፌ እያቁላላው ነው ገኘው ለልጆቹ ማለት ነው። ትንሽዬ በርበሬ አደርግላችኋለሁ። የተለያዩ ቅመሞችን አደርግላችኋለሁ። ጥብስ አድርጌ እሰራላችኋለሁ ለልጆቹ። ልክ እንደ ቀይ ወጥ አድርጌ እሰራላችኋለሁ በአሳ በእንቁላልና በይሄ እንጉዳዩ ማለት ነው። እና በሩዝ ሲበሉት ወይም በእንጀራ በጣም አሪፍ ነው ለነሱ ማለት ነው። ለኛ ደግሞ የጾም ካሮትና ሽንኩርት እየጠበስኩ ነው። ከዚህ እንዳስፈላጊነቱ በርበሬ አደርጋለሁ። ቅመም አደርጋለሁ። ማንኛውም ቅመም ደስ የሚላችሁን ቅመም ጨምሩ። ትንሽ የበርበሬ ጥብስ አድርጉት አብራችሁ እና ትወዱታላችሁ ወገኖች። የሀገር ልጆች እንደምን ዋላችሁ? እንዴት አደራችሁ ብያችኋለሁ። ሰላም ናችሁ ወይ? ጾም እንዴት እያደረጋችሁ ነው? እኔ እንግዲህ እንጉዳዩን በአንድ እጄ ነው የቀረጽኩ ማሳያችሁ። ከታትፊዋለሁ እንዳስፈላጊነቱ አድርጌ ከፍ ከፍ አድርጌ ወይም በቁመቱ መካከለኛ አድርጌ ከትፊዋለሁ። ዝንጅብልና ነጭ ሽንኩርት ከሁለቱም ላይ ጨምራለሁ። ነጭ ሽንኩርትና ዝንጅብል ቅጥቅጥ አድርጌ ፈጭቼ ጨመርኩበት ማለት ነው። እዩት እንግዲህ ሁለቱም ሶስ ሲያምር። የኛው እንደ ጥብስ ነው ሽታው ራሱ በቃ በጣም አሪፍ ነው፣ ደስ ይላል። ቅመሞች ነጭ ሽንኩርት ዝንጅብል ሲገባበት። የኛው ኦርጋኒክ ያልኳችሁን ጠቆር ያለውን ለልጆቼ፣ የኛው ደግሞ ነጣ ያለውን ለኛ አደርጋለሁ ማለት ነው። ጨምሬ ወደ እናንተ ልምጣ። በአንድ እጄ ስለሆነ የሚጨምረው ሙልት ብሏል እንደምታዩት እንግዲህ። ወዲያው ሲበስል ደግሞ በጣም ትንሽ ነው የሚሆነው። ይሄን ሞክሩት። በእኛ ቤት በጣም ወደነዋል። እንደዚህ የጾም አማራጭ አሪፍ ነው። አንዳንዴ ምስር ወጥ ምናምን እንደዚህ ድንች ነገር ሲሰረቸን በዚህ መልኩ ብናረገውም አሪፍ ነው ብዬ ነው። እና በጣም አሪፍ ነው። ዝኩኒ ምናምን መጨመር ትችላላችሁ እናንተ። ለልጆችም እንግዲህ እዩት ጨመርኩላቸው።
ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል፣ ቲማቲም እና ሽንኩርት ደግሞ አንድ ፍሬ ቆልቼ ድቅቅ አድርጌ ከተፌ አቁላላሁት። ቅመም ጨመርኩኝ። ከዛ በኋላ ይህን ጨመርኩላቸው ማለት ነው። የኛን ደግሞ እንደምታዩት ካሮትና ሽንኩርት ከጠበስኩ በኋላ እንደ ቅመም እንዳስፈላጊነቱ ትንሽ በርበሬ፣ የተለያዩ ቅመሞችን ጣል አደረኩኝ። እሱ ጥብስ ካለልኝ በኋላ እንጉዳይን ጨመርኩ ማለት ነው። ከሁለቱም ላይ እኩል ጨመርኳቸው። ይሄ እነዚህን ድቅቅ አድርጌላቸዋለሁ። በቃ ጥብስ የሆነ የፍስክ ነገር ነው የሚሸተው እንጂ የጾም አይመስልም። እና ልጆችም ከኛ ጋር መብላት ይችሉ ነበር፣ ግን እነሱ ትንሽ አሳ ስለማስገባበት እንቁላል ማስገባላቸዋለሁና ለዛ ብዬ ነው። ይሄ ኦርጋኒክ እንቁላል ቆንጆ እንቁላል አለ። 4 እንቁላል አደርግላቸዋለሁ። ይሄው የኛው እንግዲህ እንዴት እንደወረደ ማለት ነው። ውሃ ነገር ያወጣል። ውሃውን እስከሚመጣው ድረስ እዛው መጠበቅ አለባችሁ ማለት ነው። ይሄኛው ኦሬዲ መጥቶታል። ውሃ አላወጣም። አሪፍ ነው ሆኗል። አሁን ይሄ ነው አሳው የተዘጋጀ አሳ ነው ማለት ነው። ለልጆች በጣም ቆንጆ ነው። መረቅ አለው ራሱ። እስከ መረቁ አረኩላቸው ማለት ነው። ስብር ስብር አድርጌ እንደዚህ። ይሄ በሩዝ ልጆቼ ይበላሉ ማለት ነው። አሪፍ ነው። እንግዲህ የፍስክ የምትፈልጉ ደግሞ በዚህ መልኩ ስጋም ሆነ አሳም ሆነ ማንኛውም እንቁላልም ሆነ ልክ እኔ እንደማደርገው አድርጋችሁ መጨመር ውስጥ የምትጨምሩት እንግዲህ የእናንተ ፍላጎት ይሆናል ማለት ነው። እና ይሄን ጥብሱን ያልኳችሁ ደግሞ እኔ ካሮት አድርጌ ነው የጠበስኩት። እናንተ ደግሞ የተለያዩ ነገሮችን አብራችሁ አትክልቶችን መጨመር ትችላላችሁ። ከድንች ጨምሮ ድንች፣ ካሮት የሆነ አትክልቶች፣ አተሮች ነገሮች መጨማመር ትችላላችሁ። እኔ በጣም ነው የወደድኩት ይሄን። ለዛ ነው ደግሜ ያመጣሁላችሁ እንጂ እዚህ በፊት በቀዩ ማሳይቻችኋለሁ፣ በጥብሱ መልኩ ማሳይቻችኋለሁ። እና እኔ በጥብሱ በጣም ነው የወደድኩት። በቀዩም አሪፍ ነው። ለሁሉም ደግሞ ይሄዳል። ደስ የሚላችሁ በዳቦ ብትበሉት ይሄዳል፣ በሩዝ ብትበሉት እንጀራ ባይኖራችሁ ይሄዳል፣ በፓስታ በመኮረኒ ይሄዳል እና አሪፍ ነው። ለዚህ ለልጆቹ ትንሽ የቲማቲም ሶስ ጨመርኩላቸው። ልክ እንደ ቀይ ወጥ ስለሆነ እንዴት እንደምታምር ቀይ ወጥ የሆነችላቸው ልጆቹ። የኛ ደግሞ እዩት ከረኑ እንዴት እንደሚያምር። የኛውም ራሱ ትንሽ ሶስ ነገር አድርጌበታለሁ። ከቲማቲም ሶስም ትንሽ አድርጌበታለሁ። ብዙ መረቅ አልፈልግም። እዚህ ላይ ትርቅ ብሎ መረቁን እስኪለቀው ነው ማደርቀው። እንደዛ ሲሆን ነው ከውስጡ የሆነ በቃ ኩላሊት ነው የሚለው። በጣም ነው የሚጥመው። እና ሼር ሰብስክራይብ እያደረጋችሁ ወገኖቼ አበርቱኝ። እንደምን ዋላችሁ አደራችሁ ልብያችኋለሁ። የአገር ልጆች እያበረታችሁኝ እኔንም ላይክ እያደረጋችሁ ዛሬ ብቻ የምታዩ ደግሞ ሰብስክራይብ እያደረጋችሁ ቤተሰቦቼ ሳምሪ ኩሽናን ተቀላቀሉ እላችኋለሁ። ይኸው የልጆቼ ወጥ እያት እንግዲህ እንደዚህ ብላ በደንብ መፍላት አለባት። አሳው በደንብ ይዋሃዳል። ከውስጥ ያስገባነው እንጉዳይም በደንብ ይበስላል ማለት ነው። መጀመሪያ ጥብስ አድርጌዋለሁ እንዳያችሁት። ልክ እንደ ጥብስ ካረኩ በኋላ ነው የራሱ ሶስ የአሳው ሶስ ነው ይሄ የወጣው ማለት ነው። እዛ እንግዲህ 4 እንቁላል ስብር አድርገን ብቻ ሳንመታ ከውስጥ ቁጭ ነው የምናደርግላቸው ለልጆች። የእንቁላል ቁጭ አለ አይደል? እስከ ሶሰው የእንቁላል ቁጭ እናደርግላቸዋለን። በቃ 4 እንቁላል እንጠቀማለን። ለልጆች ይበቃቸዋል። እኔ እና ከፈለጉ በእንጀራ ነው የሚበሉት፣ ከፈለጉ ደግሞ በዳቦ ይበሉታል፣ በሩዝ ይበሉታል። በማንኛውም ስለሚበላ አሪፍ ነው ማለት ነው። እንደዚህ አድርጌ እንግዲህ እኔ ቁጭ ነው ያደረኩላቸው። አሁን ቦታ አስዘውና ክድ እናደርገዋለሁ፣ ቅንስ አደርገዋለሁ። እዚህ ጋር በጣም ተሎ ብሎ እንዳያርብኝ ውስጡ እንዲበስል እንቁላሉ አሁን ጨርሷል። ክድ እናደርግና ተወዋለሁ። ይሄን ደግሞ እዩት ርቅ እያለ ነው። ይሄውን ወደ ጥብስ በሰለ፣ እየበሰለ ነው። አሁን እንግዲህ የከታተፍኳቸው አሉ። እነዚህ ነው የምጨማምረው ማለት ነው። ጨማመርኩኝ እንግዲህ የከተፍኩ እያልኩ ማላሳያችሁ በአንድ እጄ እየቀረጽኩ ስላለው ቤቱ ቢዚ ስለሆነ አጋጣሚ ኩሽ ነው
በአንድ እጄ ነው እያሳየዋችሁ ያለሁት። ማስቀመጫ ቦታ ካሜራ ምናምን የለኝምና ቦታው ስለተያዘ በእጄ እየቀረጽኩ ለምን አላሳያችሁም ብዬ ነውና ያው ዋናው የምጨምረውና የምታደርጉትን ማሳየቱ ነው ግዴታ። መከታተፉ ማንም የሚያቅተው የለም ብዬ ነው መጨማመሩ። ይሄን ይመስላል። ከረሩ ራሱ እንዴት እንደሚያምር። እዚህ ደግሞ ትንሽ ቃሪያ ያረኩላቸው እየበሰለላቸው ነው። እንዲያርጌ እንግዲህ በጣም እንዳይፈረፈር እዚው እንዳለ ቁጭ እንዲላቸው አርግላቸዋለሁ። ይሄንን ይመስላል እንግዲህ እያለቀ ነው ወገኖቼ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበርቱኝ። አጠር ያለ ቪዲዮ ነው። ምናልባት ለእናንተ የጾም አማራጭ ከሆናችሁ ለልጆቻችሁ አማራጭ ከሆናችሁ ብዬ ነው የማቀርብላችሁ። አሪፍ ነው በእውነት። ራሳችሁ ካልሞከራችሁ ደግሞ በእኔ ይሄ ደግሞ ምንድነው የምትሉት? ግን ራሳችሁ ከሞከራችሁ ከቤት በዚሁ መልኩ ትወዱታላችሁ። አይገልጸውም። እኔ እንጃ። የጾም አማራጭ በጣም ቆንጆ ነው ይሄ ማለት ነው። እንደገና ደግሞ ደስ የሚለው ለሁሉም ይሄዳል። በእንጀራም እንጀራ ባይኖር ለምሳሌ በዳቦ መኮረኒ በፓስታ በጣም አሪፍ ነው ማለት ነው። እቺኛዋ ወጥ እያት እንቁላል የገባበት አሳ እንጉዳይ 3 አይነቱ ማለት ነው። 3 አይነት አንድ ላይ ሆኖ ለልጆቹም የየራሱ ጥቅም ያገኛሉ። ብናስለምዳቸው አሪፍ ነው። አሁን የኔ ልጆች እያወጡ ነበር የሚጥሉት ይሄ ምንድነው እያሉ ካፋቸው ሲያገኙት ምናምን። አሁን ግን እየለመዱ ስለሆነ ይበሉታል፣ አውቀውታል ማለት ነውና የሚጠቅማቸውን ነገር ያው አትክልት እያስገባን ብናላምዳቸው ለልጆች አሪፍ ነው። ትንሽ ጨው ጨመርኩኝ ከሁለቱም ላይ እንግዲህ ጨው ነው የቀረው። ቅመም ቅድም ገብቷል፣ ትንሽ የበርበሬ ገብቷል። ተዋህዶልናል አብሮ ሁሉ ነገር ተጠብሷል። እዚህ በላይ ቅመም አንፈልግም፣ ምንም አንፈልግም። ጨው ጨምሬያለሁ። አለቀ። አሁን መዝጋት ነው። ይሄኛውም እዚህ በላይ ውሃ ምንም አልጨምርበትም። እንደዚህ እንዲሆን ነው የፈለኩት። ይሄው በጣም ቲማቲሙ ደግሞ መውካት የለበትም። ልክ እንደ ጥብስ ስለሆነ በአንድ እጄ ስለምገርጸው የሚገርማችሁ እያማሰልኩት ወደ ተደፋብኝ አንድ እጄ ስለያዘ ቢዚ ስለሆንኩ ማለት ነው። የታያችሁ እየመሰለኝ ደግሞ ላይታያችሁ ይችላልና ግማሽ እያሳየዋችሁ እንደሆነ እና እንግዲህ ስንጨርስ አካባቢያችን አጸዳርተን አቀራርበን እናሳያችኋለን ማለት ነው። ጨርሻለሁ። ጋዜን ዘግቻለሁ። እኔ ይሄንን ይመስላል አሰራሩ። ከዚህ ጋር እንግዲህ ቪዲዮ አልቋል ማለት ይቻላል። እና በቃ ይሄን ነገር ሞክሩት ከማለት ውጭ ሌላ እዩት። ሲያምር ትንሿ ልጆቼ ወጥ ራሱ ጥብስ መስላለች። እና በዚህ መልኩ ነው ያቀረብኩት። እንግዲህ በአንድ እጄ ስለሆነ እስከማቀርብ ድረስ ቪዲዮ ማሳየት አልቻልኩም ማለት ነው። ይሄንን ይመስላል የልጆቹ። ይሄው በዚህኛው በእንቁላሉ ቀርቦላቸዋል ማለት ነው። ከቻብም ማረግ ትችላላችሁ፣ ሶስ ማረግ ትችላላችሁ። የተለየ ሶስ ካላችሁ ደግሞ የኔ እንግዲህ ያው አዜ ሶስ አለኝ ራሴ ቤት ሰርቼ እየቀነስኩ ምን በላው ሶስ አለ በድልህ የተዘጋጀ ሶስ። እንደገናም ደግሞ የራሱም የጥብሱ ሶስ አለው የራሱ ምንም አያስፈልገውም። እና በሁለቱም በኩል እንግዲህ ያሳየዋችሁ በአንድ በኩል ያለው በዚህኛው በኩል ያለው ወደ ቀኝ ያለው የጥብስ ነው የጾሙ ማለት ነው። በዚህኛው ያለው ደግሞ በእንቁላል የሰራውት ነው ማለት ነው። እና ከሁለቱ በአንዱ መልኩ ሰርታችሁ የምትፈልጉትን አትክልት ጨምራችሁ መመገብ ትችላላችሁ ለማለት ነው ወገኖቼ። ቪዲዮዬ ጨርሻለሁ። እኔ እንግዲህ ቀምሼ ማሳየት ነው የቀረኝ። እዩት፣ በጣም ነው የሚያምረው። ዛሬ እኔ በሩዝ አቀረብኩት እንጂ ለሁለቱም እንዲታያችሁ ብዬ ነው እንጂ ባዶም በእንጀራ ራሱ በጣም አሪፍ ነው። በዳቦም ይበላል። እንዲሁ አድርጋችሁ ደግሞ መኮረኒ ብቻ አብስላችሁ በጎን ይሄን ሶስ አድርጋችሁ አንደኛ ነው ማልኳችሁ። ሩዙ እንግዲህ ያው በውሃ ተቀቅሎ ጥፍጥፍ ብሎ ትንሽ ቁንዶ በርበሬ የተለያዩ ቅመሞች ኳኳ እንዳይል ገብቶበት ተንጠፍጥፎ ርቅ ካለ በኋላ በዚህ መልኩ ሩዙን ማድረግ ትችላላችሁ። እንግዲህ ብዙ አይነት የሩዝ አሰራር ሰርቻለሁ እዚህ በፊት፣ እሱ ማየት ትችላላችሁ። ቀምሼዋለሁ። አንደኛ ነው ወገኖቼ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበርቱኝ እላችኋለሁ። ላቀርብላችሁ የምትፈልጉት የአውደ ዓመት ምናምን ካለ በኮመንት ጻፉልኝ። ሼር ላይክ እያረጋችሁ አበርቱኝ። ደህና ሁኑልኝ እላችኋለሁ ወገኖቼ። ይሄንን ይመስላል። አጠር አድርጌ ነው አሰራሩን ያሳየዋችሁ። በአንድ እጄ ነው ቀርጬ ያሳየዋችሁና እና ለኔ ጥቅሜ ደግሞ ላይክ፣ ሰብስክራይብ፣ ኮሜንት ስታረጉ ነውና ባካችሁ ለኔ አበርቱኝ። አዲስ ስለሆንኩኝ ብርታት እንድትሆኑኝ ይፈልጋለሁ። ደህና ሁኑልኝ የአገር ልጆች። በሰላም ጾማችሁ ለመፍታት ያብቃችሁ። ባይ ባይ።